መኖር ለእኛ ድህነት ምንድን ነው ያለው አስተዋጽኦ? አምላክን ለመውለድ ያበቃት ቅድስናዋ ነው እንጂ አምላክን ወልደዋለችና ቅድስት እንበላት ተብሎ አይደለም። እግዚአብሔርን የማረከ የሳበ ከሌሎች ሴቶች ሊወለድ ሲችል ከእሷ እንዲወለድ ያደረገው ሌሎች ላይ ያላገኘው እሷ ላይ ብቻ ያገኘው ነገር አለ። ምንድን ነው? አንዳንድ ሰዎች ኦርቶዶክሶች የድንግል ማርያምን ክብሯን አበዛችሁ ይላል። ክብሯን ያበዛው ማን ነው? እግዚአብሔር ነው። እኛ ልንቀንሰው እንችላለን፣ ልንጨምረው እንችላለን። ፀሐያውን ብንሞቃት ባልሞቃት ሙቀቷ ይቀንሳል። ድንግል ማርያምን ብናከብራትም ባናከብራትም ማን አክብሯታል? እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ መምህራን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ሁላችሁ በእግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ቆያችሁ? አሜን። ምሕረት ቸርነቱን አብሶ እስከዚህ ያደረሰን በዕድሜያችን ላይ የዛሬዋን ዕለት ይህችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን እንደወደደ መጠን በሚኖረን ጊዜ በሉቃስ ወንጌል ምዕራፍ 1 ከቁጥር 38 ላይ በሚገኘው ኃይለ ቃል ለሚኖረን አጭር ጊዜ የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ የሚሆነው እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ የሚል ይሆናል። ቃሉን አብረን እንላለን። እነሆኝ በሉስ። የጌታ ባሪያ እንደ ቃልህ ይሁንልኝ። በዚህ ቃል ተነስተን እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ። ይህንን ቃል የተናገረችው እናታችን እመቤታችን ቅድስት ድንግል ማርያም ናት። ስለዚህ በዚህ ቃል ተነስተን በሚኖረን ጊዜ ስለ ቅድስት ድንግል ማርያም ስለ እመቤታችን እንማማራለን። አባቶቻችን ስለ ድንግል ማርያም ለማስተማር ገና ሳስብ ይላሉ። ቅዱስ ሳዊሮስ ዘአንጾኪያ የተባለው የቤተክርስቲያናችን አባት ስለ ድንግል ማርያም ልናገር ገና ሳስብ አንድ የመጽሐፍ ቅዱስ ቃል በአይምሮዬ እየመጣ ያስደነግጠኛል ይላል። ይህ ቃል ምንድን ነው? ሙሴ በሲና ተራራ ላይ በጎች እየጠበቀ እያለ አንድ ዛፍ ላይ እሳት ሲነድ ተመለከተ። ይህን ባየ ጊዜ እሳቱ ዛፉን አላቃጠለው፣ ዛፉ ደግሞ እሳቱን አላጠፋው። ይሄ እንዴት ሊሆን ይችላል? ይህንንማ ማየት አለብኝ ብሎ ወደ ዛፉ አቅጣጫ ሲቀርብ አንድ ድምፅ ሙሴን አስቆመው። ሙሴ ሙሴ ሆይ ወደዚህ አትቅረብ፣ የቆምክባት ስፍራ የተቀደሰች ናትና በመጀመሪያ ጫማህን ከእግርህ አውልቅ የሚል ቃል ሙሴን አስቆመው።
ቅዱስ ሳዊሮስ ዘአንጾኪያ ወይም ሴንት ሴቨረስ ኦፍ አንቲዮክ የሚባለው ሊቅ ስለ ድንግል ማርያም ልናገር ስል ሙሴን ያስደነገጠው ቃል እኔን ያስደነግጠኛል። ምክንያቱም ሙሴ ያየው ዛፍ ላይ እሳት ሲነድና እሳቱ ዛፏን ሳያቃጥላት ዛፏን ደግሞ እሳቱን ሳታጠፋው ነው ያለው። ስለዚህ የመለኮትን እሳት በማህፀኗ ይዛ እግዚአብሔርን ታቅፋ ስላልተቃጠለችው ስለ ድንግል ማርያም ልናገር ስል እግዚአብሔር ወደዚህ አትቀርብ የሚለኝ ይመስለኛል። በመጀመሪያ የኃጢአትህን ጫማ ከእግርህ አውልቅ የሚለኝ ይመስለኛል። ቅዱስ ሳዊሮስ ስለ ድንግል ማርያም መናገር አይገባኝም ካለ ለእኛ ለኃጢአተኞቹ ይገባናል? አይገባንም። አባቶቻችን ምን ይላሉ? ስለ እርሷ መናገር የሚቻለው እንደምን ያለ አንደበት ነው? አስቦትስ ሊደርስበት የሚቻለው እንደምን ያለ ሕሊና ነው? ነገር ግን ከምስጋናዋ የሚቻለንን ያህል እንነግራቸዋለን ይላሉ። ስለዚህ የሚቻለንን ያህል እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። ሁለት ነገሮች ነው በዛሬ ትምህርታችን የምናየው። የመጀመሪያው ምዕመናን ሁላችንን በመስቀል ላይ ስጋውን ቆርሶ ደሙን አፍሶ ሞቶ ተሰቅሎ ከሞት ተነስቶ ያዳነን ማን ነው? እግዚአብሔር ነው፣ ክርስቶስ ነው። ሁላችንን ያዳነን በደሙ በተደረገ ቤዛነት ሁላችንን ያዳነን መድኃኒታችን ኢየሱስ ክርስቶስ ነው። ታዲያ አንዳንድ ሰው በኦርቶዶክሳዊት ቤተክርስቲያን ለድንግል ማርያም የሚሰጠውን ቦታ፣ ለድንግል ማርያም የምናሳየውን ለድንግል ማርያም የምንዘምረውን መዝሙር፣ የምናከብረውን በዓል ሲያዩ አንዳንድ ሰዎች በቅንነት በመስቀል ላይ ሞቶ ተሰቅሎ ያዳናችሁ ክርስቶስ ሆኖ እያለ ለድንግል ማርያም ይህንን ያህል ቦታ የምትሰጡት ለምንድን ነው ብለው የሚጠይቁ ሰዎች ይህ ጥሩ ጥያቄ ነው። ውስጥም ሆነን የሚሰማን ሰዎች እንኖራለን። ትንሽ አልበዛም ወይ ብሎ የሚያስብ ሰዋል። እንደው ለድንግል ማርያም የሚሰጠው ቦታ እግዚአብሔርን አያስከፋው የሆነ ወይ? ትንሽ ለእሷ የተሰጠው ፍቅር፣ ለእሷ የተሰጠው ነገር አልበዛም ወይ የሚል ጥያቄ ከእኛም መሀል እንደ እውቀታችን መጠን የሚፈጠርበት ሰዋል። አንዳንድ ሰው የባሰበት አለ። ለምሳሌ ጉባኤ ላይ ሁለት የድንግል ማርያም መዝሙር ተዘምሮ አንድ የጌታ ሲዘምር ድንግል ማርያም ሁለት ለአንድ እየወረች ይመስሉሻል። ይሄ የለያለ። ግን እንደው በጠቅላላው ድንግል ማርያም በእኛ በሰው ልጆች መዳን ላይ ያላት ድርሻ ምንድን ነው? የእሷ መኖር ለእኛ ድህነት ምንድን ነው ያለው አስተዋጽኦ? የመጀመሪያ የምንመለከተው ድንግል ማርያም በሰው ድህነት ላይ ያላት ድርሻ ምንድን ነው የሚለው ይሆናል። ሁለተኛው አንዳንድ ሰዎች ደግሞ ድንግል ማርያምን በማክበር ላይ ችግር የለባቸው፣ ልትከበር ይገባታል። ምክንያቱም ምንም ቢሆን እኮ የወለደችው ማንን ነው? ክርስቶስ ነው። ምን ይሶቻል? ምንም ቢሆን ወልደዋለችና መከበር አለባት ይላል። ይሄ አነጋገር ላይላውን ጥሩ ይመስላል፣ ግን ውስጡ የሆነ የግንዛቤ ችግር አለ። ምንም ቢሆን አይባልም። ምን ሆነ? አባቶቻችን ምሳሌ ሲመስሉ ምን ይላሉ? ጦጣ ዛፍ ላይ ወጣች ይላሉ እና ዛፍ ላይ ወጣ፣ ድንገት ጅብ መጣበት። ጅቡ ምን አላት? ነይ ወረጅ አልበላሽም አለ። ጦጣዋ ምን አለች? አልበላሽም ምን አመጣዋለች? ወረጅ ይበቃል ይበቃል። ውስጡ ምን የማድረግ ሀሳብ አለ? የመብላት። ስለዚህ ምንም ቢሆን አምላክን ወልደዋለች የሚሉ ሰዎች ምንም ቢሆን የሚለው ቃል ማለት ነው። ስለዚህ ሁለተኛው ምዕመናን በዛሬ ትምህርታችን የምንመለከተው ድንግል ማርያም አምላክን መውለዷ እውነት ትልቅ ክብር ነው። አምላክን ከመውለድ በላይ ምንም ነገር የለም። ነገር ግን ድንግል ማርያም ቅድስት የሆነችው አምላክን ስለወለደች አይደለም። ከኔ ጋር ናችሁ? እስኪ በሉ ቅድስት የሆነችው አይሰማም። አምላክን ስለወለደች ሳይሆን አምላክን የወለደችው ምን ሆና ስለተገኘች? ቅዱስ ሆና ስለተገኘች። አምላክን ለመውለድ ያበቃች ቅድስናዋ ነው እንጂ አምላክን ወልደዋለችና ቅድስት እንበላት ተባለ።
እግዚአብሔርን የማረከ የሳበ ከሌሎች ሴቶች ሊወለድ ሲችል ከእሷ እንዲወለድ ያደረገው ሌሎች ላይ ያላገኘው እሷ ላይ ብቻ ያገኘው ነገር ነው። ምንድን ነው? አባታችን አባ ሕርያቆስ እግዚአብሔር አብ በሰማይ ሆኖ ተነፈሰ አሻተተም፣ እንዳንቺ ያለ አላገኘም፣ ምስራቁን ምዕራቡን ሰሜኑን ደቡቡን አየ፣ የሚወደው ልጁን ወደ አንቺ ላከ፣ ወደ አንቺ ሰደደ። እግዚአብሔር ከሌሎች ሴቶች መወለድ ሲችል ብዙ ድንግልናቸውን ጠብቀው የሚኖሩ ወጣቶች ነበሩ። ከነዛ ሁሉ መሃል ከአንስተ ዓለም ከዓለም ሴቶች ሁሉ ድንግል ማርያም የመረጠበት ምክንያት ምንድን ነው? ሌሎች ላይ ያልተገኘ እሷ ላይ የተገኘው ነገር ምንድን ነው? እነዚህ ሁለት ነገሮች እናያለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። የመጀመሪያው ምዕመናን ድንግል ማርያም በእኛ መዳን ውስጥ ያላት ድርሻ ምን እንደሆነ ለመረዳት እዚሁ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ያለውን በጸሎቱ ጊዜ የምትሉትን ምንባብ ላስታውሳችሁ። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ ይላል። ልብ አድርጉ። ድንግል ማርያም አምላክን ከመውለዷ በፊት ጥያቄ ልጠይቃችሁ። አምላክን ከመጽነሷ በፊት እንደምትጸንሰው ቀድሞ ተነግሯታል ወይስ ጽንሱን አይታ ያወቀች? እየሰማችሁ ነው? ይሄ ሙቀት እኮ ልብ ይነሳል። እየሰማችሁ ነው? ድንግል ማርያም ጽንሱን ከመጽነሷ በፊት ተነግሯታል ወይስ ጽንሱን አይታ ያወቀች? ማን የነገራት? እግዚአብሔር ዝም ብሎ ማድረግ ሁሉን ነገር ይችላል አይችልም? ግን አላደረገው። አስፈቅዷል። መጀመሪያ ከዋነኞቹ አለቆች አንዱ ከሰባቱ ሊቃነ መላእክት በእግዚአብሔር ፊት ከሚቆሙት መካከል ተራ መልአክ አይደለም፣ ቅዱስ ገብርኤልን ላከው። ነፃ ፈቃዷን አይነካማ እግዚአብሔር። እንኳን ለመጸነስ ለመወለድ ቀርቶ ክርስቶስ እኮ ለማዳን እንኳን ልትድን ትወዳለህን ብሎ ፈቃድ ይላል። ስለዚህ ነፃ ፈቃዷን አልነካም። ገብርኤል ላከው። በስድስተኛው ወር መልአኩ ገብርኤል ናዝሬት ገሊላ ወደምትባል ከተማ ዮሴፍ ለሚባል ሰው ወደታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ከማን ዘንድ? ገብርኤልን የላከው ማን ነው? እግዚአብሔር ነው። የድንግሊቱም ስም ማርያም ነበረ ይላል። ብሉይና አዲስ ይነጋገራሉ። አስቀድሞ ነቢዩ ኢሳያስ በትንቢተ ኢሳያስ ምዕራፍ 7 ቁጥር 14 ላይ እነሆ ድንግል ትጸንሳለች ወንድ ልጅም ብሎ ነበረ። ድንግል ትጸንሳለች ብሎ ነበር። ሉቃስ ተቀበለውና የድንግሊቱም ስም ማን ነበረ? ማርያም ነበር። መልአኩም ወደ እርሷ ገብቶ እንዲህ አላት፣ ደስ ይበልሽ ጸጋን የተሞላሽ ሆይ ጌታ ከአንቺ ጋር ነው። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። ተመልከቱ። ገብርኤልን የላከው ማን ነው? ገብርኤል የሚናገረው ማን ተናገር ያለው ነው። ስለዚህ ቅዱስ ገብርኤል መጥቶ ጸጋን የተሞላሽ ሆይ ደስ ይበልሽ ያለውን ሰላምታ ገብርኤል ይናገረው እንጂ ከማን የተላከ? ከእግዚአብሔር። የድንግል ማርያም ምስጋና እኮ ከፍጡር የመጣ እንዳይመስል እግዚአብሔር ልኮት ነው። አደግድጎ ቆሞ የክብር ሰላምታ አቀረበላት። ያ የሚያስፈራው ገብርኤል፣ ያ እሳት ውስጥ ገብቶ እሳቱን ውሃ ያደረገው ገናናው ገብርኤል በ15 ዓመቷ ብላቴና በድንግል ማርያም ፊት አደግድጎ ቆመ። ጸጋን የተሞላሽ ሆይ ምን ይልሻል? ደስ ይበልሽ አንቺ ከሴቶች ተለይተሽ የተባረክሽ ነሽ። ምን ማለት ነው? ጸጋን የተሞላሽ ሆይ ማለት እውነት ሲደጋገም እኮ ኃይሉን ያጣል። እኛ ሁሉ ጊዜ ስንላቸው አንዳንድ ቃላት ትርጉም እያጡብን ይመጣሉ። ጸጋን የተሞላሽ ሆይ ማለት ምን ማለት ነው? ጸጋ ምንድን ነው? መጽሐፍ ቅዱስ ስለ ጸጋ ብዙ ብሏል። ቅዱስ ጳውሎስ ያለውን ብቻ ልንገራችሁ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው ይላል። የጸጋ ስጦታ የተለያየ ነው። የየሰው ጸጋው ልዩ ነው። ለአንዱ የመዘመር ጸጋ ይሰጠዋል፣ ለአንዱ የማስተማር፣ ለአንዱ ቅዳሴ መቀደስ፣ ለአንዱ ድሆችን የማብላት የመመጽወት ጸጋ ይሰጠዋል።
ለአንዱ ወልዶ ከብዶ ልጆች ማሳደግ ጸጋ ይሰጠዋል። ለአንዱ ደግሞ በምንኩስና በድንግልና የመኖር ጸጋ ይሰጠዋል። የየሰው ጸጋው ምን ያለ ነው? ድንግል ማርያም ምንድን ነው ጸጋዋ? መውለድ ነው? እናት መሆን ነው? መጸለይ ነው? መጾም ነው? መመጽወት ነው? ምንድን ነው ጸጋዋ? ገብርኤል ይሄ ነው ጸጋሽ አላላትም። ጸጋን የተሞላሽ ምን ይበልሽ? እግዚአብሔር ለፍጡር ከሚሰጠው ጸጋ እርሷ ላይ ያስቀረባት አንድም ጸጋ የለም። የጸጋው ማከማቻ ግምጃ ቤቱ ናት። ስለዚህ ጸጋን የተሞላሽ ሆይ ደስ ይበልሻል። ይገርማል። በጸጋ ድንግል ማርያም ከራሱ ከቅዱስ ገብርኤል ትበልጣለች፣ ከገብርኤልም ትበልጣለች። ቅዳሴያችንን ሰምታችሁ ከሆነ ተውቦ ምህረት ለሚካኤል፣ ለሚካኤል ምህረት ተሰጠው፣ ወብስራት ለገብርኤል፣ ለገብርኤል ብስራት ተሰጠው ይላል ቅዳሴያችን። ወሀብተ ሰማያት ለማርያም ድንግል፣ የሰማይ ሀብት ሁሉ ለድንግል ማርያም ሰጠ። እመቤታችን የሌላት ጸጋ የለም። ምን ብለን እንጥራት? ድንግልም ነች እናትም ነች። ቅዱስ ኤፍሬም ሶርያዊ ምን ይላል? ጌታ ሆይ እናትህን ማን ብለን እንጥራት? ድንግል እንዳንላት ልጅ ታቅፋ አየናት፣ እናት እንዳንላት ድንግል ሆና አየናት። እናትህን ማን ብለን እንጥራት? ጌታ ሆይ እናትህን መጥራት እንዲህ ካስቸገረ አንተንም ማድረግና እንደበት ትጠራለህ። ስለዚህ ጸጋን የተሞላሽ ሆይ ደስ ይበልሽ፣ ጌታ ከአንቺ ጋር ነዋል። ጌታ ከማን ጋር ነው? ልብ አድርጉ። ድንግል ማርያም እኮ ገና አልጸነሰችውም ክርስቶስ። ገና እኮ ትጸንሻለሽ ሊላት ነው የመጣው። ጌታ ከአንቺ ጋር ነው አለ። ድንግል ማርያም እግዚአብሔር ከእርሷ ጋር የነበረው ከጸነሰች በኋላ አይደለም። ሳትጸንሰው በፊት ከልቧ ተለይቶ አያውቅም፣ ከሀሳቧ ተለይቶ አያውቅም። ስለዚህ ጌታ ከአንቺ ጋር ነው። አንቺ ከሴቶች ተለይተሽ ምን ያልሽ? የተባረክሽ። ከሴቶች ተለይተሽ የተባረክሽ ይሻላል። እርሷን ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች ይላል። እግዚአብሔር ያሳያችሁ። ባየችው ጊዜ ከምኑ የተነሳ? መጽሐፍ ቅዱስን የሚያነብሰው ይሄ ጥቅስ በጣም ይገርመዋል። ለምን ካላችሁ መጽሐፍ ቅዱስ ላይ ልክ እንደ ገብርኤል አይነት መልአክ ያዩ ሰዎች ምን እንደሚሆኑ አይታል። ለምሳሌ ትንቢተ ዳንኤል ምዕራፍ 10 ምዕራፍ 12 ላይ ብናንብቡ ይኸው መልአክ ገብርኤል ዳንኤል ጋር ሄደና ተገለጠለት። ዳንኤል ሆይ ብሎ ገና ሲያናገረው ዳንኤል ራሱ ስቆደ እንደ ሞተ ሰው ሆነ። ቀስቅሶ አስነሳው፣ እየተንቀጠቀጠ ቆመ። ጌዴዎን የተባለው መስፍን መልአኩን ባየ ጊዜ ወዮልኝ መሞቴ ነው ብሎ አለቀሰ። ማርያምን ባየችው ጊዜ ራሷን ስታወደቀች አይደል? እሷም ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች። ከምኑ ያስደነገጣት? መልአኩ ነው ንግግሩ? ንግግሩ ነው። ለምን መላእክት አይታ አትደነግጥም? ድንግል ማርያምን አቅፈው ደግፎ ያሳደጓት ቅዱሳን መላእክት ናቸው። ቅዱስ ያሬድ አሰራ መልአክ ዘይኮነ ከመ ቀድሙ፣ እንደ ወትሮ ያልሆነ መልአክ ታያት ይላል። ስለዚህ መልአኳን አስደነገጣት። እርሷን ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች። ይህ እንዴት ያለ ሰላምታ ነው ብላ ተናገረች አይደል? ማለት አሰበች። አንዳንድ ሰዎች ስለ ድንግል ማርያም እኮ መጽሐፍ ቅዱስ ላይ ብዙ አልተጻፈም፣ እናንተ ናችሁ ዝም ብላችሁ የምትተርኩት ይላል። እንኳን ያደረገችው ያሰበችው ሳይቀር ተጽፏል መጽሐፍ ቅዱስ። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? አሰበች። አንዴ እንዳይመስላችሁ ቅዱስ ሉቃስ ማርያምን ይህን ነገር ሁሉ በልቧ እያሰበች ተጠብቀው ነበር ይላል። ገና ከዚህ በኋላ ሁለት ሀሳቧ ሳይቀር ተጽፏል በመጽሐፍ ቅዱስ። ይህ እንዴት ያለ ሰላምታ ነው ብላ አሰበች። ገብርኤል ያመሰገናት ምስጋና አንቺ ከሴቶች ሁሉ ትበልጫለሽ የተባረክሽ ነሽ የሚለው ምስጋና ይህ እንዴት ያለ ሰላምታ ነው ብላ አሰበች። እዚህ ላይ ትንሽ ትትናዋን ማድነቅ አለብን። ከኔ ጋር ናችሁ? አሁን እስቲ እኛ ብንሆን አሁን ሰው ሲያመሰግነን አይደለም ገብርኤል አይደለም ቅዱስ ገብርኤል ሰው ሲያመሰግናችሁ ምን ነው የምትሉ? አንተ እኮ በጣም የተባረክ እኮ ልጅ ነው፣ አንቺ እኮ የተባረክሽ ነሽ ስትባል ምን ነው የምትሉ? ኧረ አይገባም አትሉ? ትንሽ አትሽኮረመሙ? ኧረ አይገባም እንላለን። በሆዳችን ደግሞ አነሰን እንላለን አይደል? ካመሰገነኛ ቀር ምን አለ ትንሽ ይጨምርበት። እንደ አበሻ ምቀኛ ነው የምንለው። የአሶሳ ምዕመናን የተባረካችሁ ናችሁ ሲባል ትቅለሰለሳለህ በሆድ ውስጥ ግን ይፈልገዋል ምስጋና። ላይ ምስጋና ማንፈልግ ይመስላል። ውስጣችን ምስጋና ይፈልጋል። መልሱልኝ። ብዙ ሰው ትትናው ባፉ ነው። ትትና የሚባለው የልብ ነው፣ የአፍ አይደለም። አሁን እዚህ መሀል አንድ ሰው ቆሞ
እኔ ኃጢአተኛ እኔ የረከስኩ ነኝ ቢል ወይ እንዴት አይነት ትሁት ነው እንላለን። እዚህ ጋር ወጥቶ እኔ የረከስኩ ነኝ ያለው ሰው ውጪ ሲወጣ ጠብቃችሁ አንተ ርኩስ ና ብትሉ አቤት ይላል እንዴ? እኔ ብዙ ሰዎች ቢገርሙ ከአንተ አላውቅም ይላሉ ወሬ ሲጀምሩ። ከአንተ ምን አለ? እስቲ ከአንተ አላውቅም የሚሉ ሰዎች አዎ አታውቅም በሏቸው፣ ትደባደባላችሁ። ምን ለማለት ፈልገህ ነው ነው የሚሉት አይደል? ከአንተስ አውቃለሁ ይላል። ትሕትናችን አፋችን ላይ ነው። እግዚአብሔር የልብ ትሕትና ያድለን። እመቤታችን ገብርኤል አመስግኗል። ከሴቶች ተለይተሽ ወይም የተባረክሽ ወይም ከሴቶች ሁሉ ትበልጫለሽ ሲላት ምን አለች? ይህ እንዴት ያለ ሰላምታ ነው! የ15 ዓመት ልጅ እኮ ናት። ብዙ ሰው የሚረሳው ድንግል ማርያም የ15 ዓመት ልጅ እንደነበረች። አሁን አንዲት ወጣት ሴት አይደለም ገብርኤል አንድ ጎረምሳ መጥቶ ከሴቶች ሁሉ ትበልጫለሽ ቢላት ይህ እንዴት ያለ ሰላምታ ነው ትላለች? ልቧ ፍስስ ነው። አዎ ብዙ እህቶቻችን ገደል የሚገቡት እኮ በትንሽ ምስጋና እንዳንቺ ያለ ቆንጆ የለም ከተባለች ግን ትገኛለች። ድንግል ማርያም ግን ጎረምሳ አይደለም መጥቶ እንዲህ አላት፣ ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም፣ የመላእክት አለቆች አመሰገኑሽ እንጂ አልቀደሰ። ገብርኤል መጥቶ ይህን ምስጋና ሲያቀርብላት እንዲህ ያለውን የምስጋና እጅ መንሻ እንደምን ልቀበለዋለች? እንዲህ ያለውን ስጦታ እንዴት ልቀበለዋለች? ትሕትና የልብ ነው። መልአኩም እንዲህ አለ፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስን አግኝተሻል። በማን ፊት? ተመልከት፣ የኔ ምስጋና ነው ያስፈራሽ፣ የኔ የመልአኩ ሰላምታን የጨነቀሽ። እንኳን በኔ ፊት በማን ፊት ክብር አግኝተሽ? እግዚአብሔር። አንዳንድ ሰዎች ኦርቶዶክሶች የድንግል ማርያም ክብሯን አበዛችሁ ይላል። ክብሯን ያበዛው ማን ነው? እግዚአብሔር ነው። እኛ ልንቀንሰው እንችላለን፣ ልንጨምረው እንችላለን። ፀሐያውን ብንሞቃት ባልሞቃት ሙቀቷ ይቀንሳል። ድንግል ማርያምን ብናከብራትም ባናከብራትም ማናክብሯት እግዚአብሔር። ስለዚህ አትፍሪ፣ በእግዚአብሔር ፊት ሞገስ አግኝተሻል። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ኢየሱስ የሚለውን ስም የሰማነው ከገብርኤል ነው መጽሐፍ ቅዱስ ላይ ለመጀመሪያ ጊዜ። ስሙንም ኢየሱስ ትይዋለሽ፣ እርሱ ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክም የዳዊት የአባቱን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለሙ ይነግሣል፣ ለመንግሥቱ ፍጻሜ የለውም። ምን አለች እመቤታችን? አሁን አምላክን ትጸንሻለሽ፣ የዘላለም ንጉሥ ትወልጃለሽ ተባለ። ይህ ጊዜ ምን አለ? ተናግረም አታውቀው ድንግል ማርያም ለመጀመሪያ ጊዜ ከአንደበቷ ቃል ወጣ። ሲያመሰግናት በሆዷ ነው። ይህ እንዴት ያለ ሰላምታ አለች? ኢየሱስን ትወልጃለሽ፣ የዘላለም ንጉሥ ነው አላት። ይህ ጊዜ ምን አለች? ወንድ ስለማላውቅ ይህ እንዴት ይሆናል? እስኪ በሉ ወንድ ስለማላውቅ ይህ እንዴት ይሆናል? ለዚህ ነው ይሆናችሁ ድንግል ማርያምን አሁንም ድንግል እያለ የምንጠራት በዚህ ንግግሯ። ወንድ ስለማላውቅ እንዴት ይሆናል አለ። እግዚአብሔር ያሳያል። ድንግል ማርያም ወንድ የሚባል አይታወቅም። ታውቃለች? አታውቅም? ዮሴፍ ወንድ ነው ሴት ነው? ያሳደጓት ካህናት ወንዶች ናቸው ሴቶች ናቸው? ታዲያ ወንድ ስለማላውቅ ማለት ነው። ዮሴፍ ታውቃለች፣ ወንድ አይደለ ወይ? አግብቶ ወልዶ የመኖር ሐሳብ በድንግል ማርያም ልብ ውስጥ አልነበረም። አግብቶ የመኖር ሐሳብ ቢኖራል ኖሮ ወንድ ስለማላውቃቸው። ለምሳሌ አሁን እዚህ አሶሳ ውስጥ አንዲት ወጣት ልታገባ ቀለበት አስራ ሰርጓ እየተጠበቀ እያለ መልአክ መጥቶ፣ እሺ መልአክስ ያስደነግጣል። አንድ ሽማግሌ መጥቶ እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ቢሏት ወንድ ስለማላውቅ እንዴት ይሆናል ትላለች? መልሱልኝ። የልጁ ስሙ ማን ነው? አለብ ምን ላብራው ልጁ ነው? ጸጉሩን ላጫላቸው ነው ትለው እነሱ እናት ነው። ኦብቪየስሊ ከማን እንደምትወልድ የታወቀ ነው። ታውቃለች አይደል? ድንግል ማርያም ግን አግብቶ ወልዶ የመኖር ሐሳብ በእሷ ልብ ውስጥ አልነበረም። እምኀበ አይቴ ረከብኮ ዘከመ ብስራተ ዘእንበለ ዘር ምድር ወተ ዘእንበለ ምድር ድንግል ጽንሰተ። ሶርያዊው ቅዱስ ያዕቆብ ዘስሩግ የድንግል ማርያምን ንግግር ሲያብራራ እንዲህ አይነቱን ዜና ከየት አመጣኸው? ሴት ባል ሳታገባ መሬት ዘር ሳይዘራባት እንዴት ልታመጣ ትችላለች ማለት ነው?
ወንድ ስለማላውቅ እንዴት ይሆናል አለች። ይገርማል። ድንግል ማርያም አንዳንድ ደፋር ሰዎች እንደሚሉት እንደኔና እንደናንተ አይነቱን ተራ ሰው ለመውለድ ብላ ድንግልናዋን ልታጣ ይቅርና የዘላለም ንጉሥ ትወልጃለሽ ስትባል እንኳን የድንግልናዬስ ነገር ይላል። ድንግልናዬስ ብላለች። ወንድ ስለማላውቅ እንዴት ይሆናል አለች። በድንግልና መኖር ነው ሀሳቧ። በጣም ይገርማል። እግዚአብሔር ሀሳቧን አየና የእሷንም ሀሳብ የእሱንም ሀሳብ ፈጸመ። የእሷ ሀሳብ ምንድን ነው? ከእሷ መወለድ ነው። የእሷ ሀሳቧ ደግሞ ድንግል ሆኖ መኖር ነው። ሁለቱንም ፈጸመው። እሱም ከእሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ክብር ምስጋና ይድረሰው እግዚአብሔር። ሁለቱንም ማድረግ ይችላል አይችልም? ይችላል። አመስግኑ። እናትም ድንግልን አደረጋት። ተመልከቱ። እሷ ሀሳቧ ድንግል መሆን ነው። የእሷ ሀሳቡ ከእሷ መወለድ ነው። ሁለቱንም ፈጸመው። ድንግልን እናትም አደረጋት። እሱ አምላክም ሰውም ሆኖ የለ አብ የልጁ ምልክት አደረገ ይችላል። ቅዱስ ኤፍሬም ሶርያዊ የአንድያ ልጁ ምልክት አደረጋት። እናትንም ድንግልንም መሆን የቻለች እመቤታችን ብቻ። ስለዚህ ገብርኤል ወንድ ስለማላውቅ እንዴት ይሆናል አለች። በእውነት ቅዱስ ገብርኤል እኮ እንደ መጽሐፍ ቅዱስ ከሆነ ለጥያቄ የማይመች መልአክ ነው። እዚሁ የሉቃስ ወንጌል ምዕራፍ 1 ላይ ዘካርያስ የተባለ ካህን ጋር ሄደና ሊያበስረው ዘካርያስ ሆይ ጸሎት ተሰምቶልሃል፣ ሚስቴ ኤልሳቤጥ ወንድ ልጅን ብትልልሃል ትወልድልሃለች አለ። እንዴት ይሆናል በምን አውቃለሁ ሲለው ገብርኤል ተቆጣ። ቃሌን ስላላመንክ ይህ እስኪፈጸም ድረስ ምን ትሆናለህ? ዲዳ ትሆናለህ። ጥያቄ ሲያበዛ ዘጋው። ድንግል ማርያም ግን እንደዚህ ማድረግ ዘካርያስን የተቆጣ መልአክ እሷን አልተቆጣም። ለምን? አንደኛ ዘካርያስን ከሚስትህ ትወልዳለህ ነው። ከዚህ በፊት በስተርጅና አርጅተው የወለዱ ሽማግሌ ሰዎች አሉ። የመጽሐፍ ቅዱስ ማናማ አብርሃምና ሳራ ያውቃል። ዘካርያስ በስተርጅና ወለዱ ብሎ ሲሰብክ የኖረ ካህን አሁን አንተ በስተርጅና ትወልዳለህ ሲባል እንዴት ይሆናል ሲል የተናገርከውን እንዳትደግመው ብሎ የተናገረበትን አፉን ምን አደረገው? አንዳንድ ሽማግሌ ከዲኑ ጋር የማይሄድ ነገር ሲያወራ ነው ሄዳ ዘላችሁ አፉን ያዙት ያልታያችሁ ይላል። ገብርኤል አፉን ያዘው አይለው ምሳሉ ይዘው ችግር ዘጋው። እንዴት የተዘጋ ማህፀን ሊከፈት ይችላል ብሎ ተጠራጠረ። እንግዲያውስ ልሳን ይዘጋዋል። ማህፀን የሚዘጋ ልሳን ይዘጋል፣ ማህፀን የሚከፍት ልሳን ይከፍታል። በዚህ ወጣው ብሎ ዘጋ። ድንግል ማርያም ግን ከሷም በፊት ከሷም በኋላ ያለ ወንድ ዘር ጸንሳ የወለደች ሴት አለች እንዴ? ስለዚህ ገብርኤል አልቻለም። እንዴት ይሆናል አለች። ተጨነቀ። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ያድርብሻል። የሥላሴ ሥራ ነው በአንቺ የሚሠራው። መንፈስ ቅዱስ ብሎ መንፈስ ቅዱስ፣ ልዑል ብሎ አብን፣ ኃይል ብሎ ወልድን፣ የአብ የወልድ የመንፈስ ቅዱስ ሥራ በአንቺ ይሠራል። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ያድርብሻል። ይህ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ ካረጀች በኋላ ጸንሳለች። መካን ትባል ለነበረችው 6 ወር ሆኗታል። ለእግዚአብሔር ምን የሚለው የለም። ገብርኤል አያቸው ወዲህ ወዲያ ማስረጃዎች ዘመድሽ ጸንሳለች አለ። እሷ ከባሏ ነው የጸነሰችው፣ አይሆንም ማስረጃ። ስለዚህ ወዲህ ወዲያ ሲጠይቀው ምን አለ? ለእግዚአብሔር የሚሳል። አንዳንዴ በሃይማኖት ጉዳይ ጥያቄ ሲበዛባችሁ ለእግዚአብሔር ምን የሚለው የለም። ጸበሉ እንዴት ያድናል? እምነቱ እንዴት ያድናል? ቁርባኑ እንዴት ይቀየራል ብትባሉ መልሱ አንድ ነው፣ ለእግዚአብሔር የሚሳል። ይህ ጊዜ ድንግል ማርያም መልአኩን ጠይቃ አንድ አረፍተ ነገር ተናገረች። እነሆኝ የጌታ ባሪያ እንደ ቃልህ። እስኪ በሉ እነሆኝ። አይ ደክሟችኋል መሰለኝ ዛሬ። በሉ እሺ፣ የጌታ ባሪያ እንደ ቃልህ ይደረግልኝ። ይህን አረፍተ ነገር ተናግራ ስትጨርስ እግዚአብሔር ከሰማይ ሰማያት ወርዶ በማኅፀኗ አደረ። ይህን ሁሉ ልናነሳ ድንግል ማርያም በእኛ መዳን ያላት ድርሻ ምንድን ነው የሚለውን ለማሰብ አሁን ጥያቄ ጠቃሽ ነው። ገብርኤል መጥቶ ድንግል ማርያም ጸጋን የተሞላሽ ሆይ ደስ ይበልሽ ሲላት
ጸንሳለች አልጸነሰች? አልጸነሰች። እሺ እነሆ ትጸንሻለሽ ወንድ ልጅ ትወልጃለሽ ስላት ጸንሳለች አልጸነሰች? ገና ትጸንሻለች ማለት ዘመንሽን ሳይዝ ካረጀች በኋላ ጸንሳለች ስላት ጸንሳለች? ምንድን ነው የሚጠብቀው እግዚአብሔር? ምንድን ነው የሚጠብቀው? እነሆኝ የጌታ ባሪያ እንደ ቃልህ ልክ አረፍተ ነገር ተናግራ ስጨርስ እግዚአብሔር በብሩህ ደመና መጥቶ በማኅፀኗ አደረ። የሁላችንም መዳን የዛን ጊዜ ተጀመረ። ልብ አድርጉ። ድንግል ማርያም ይሁንልኝ የሚለውን ቃል ሳትናገር ለአንድ ሰዓት ዝም ብትል ኖሮ የእኛን ድህነት ለአንድ ሰዓት ይዘገይ ነበር። ለአንድ ቀን ዝም ብትል ቆይ ላስብበት መብቷ ነው። እግዚአብሔር የሰውን ነፃነት ይነካል አይነት ለአንድ ቀን ብትቆይ ኖሮ የእኛ የሰው ልጆች ድህነት ለአንድ ቀን ይዘገይ ነበር። የእኛ መዳን የተጀመረው ምዕመናን ድንግል ማርያም ይሁንልኝ ካለች በኋላ ይህ ቃል ወሳኝ ነበረ። ሊቃውንቱ ስንት ነገር ጽፈውበታል። አንዱ አባት ምን ይላል? እባክሽን መልስ ስጪ፣ በሲኦል እየተሰቃየን ያለን ነፍሳት አንቺን እየጠበቅን ነውና እመቤት ሆይ መልስ ስጪ። እግዚአብሔር በደሙ ሊገዛን አንቺ ጋር መጥቶ ዋጋ እየተነጋገረ ነውና እባክሽን እሺ በይ። ሲኦል ያሉ ነፍሳት እንኳን ገብርኤል ሲያበስራት ቢያዩ ኖሮ እሺ በይ እያሉ ጮህ ነበር። ምክንያቱም የእሷ ይሁንልን የሚል ቃል ለእኛ መዳን እጅግ አስፈላጊ ነበር። ከነገር ናችሁ ምናል ለሰው መዳን ሁለት ነገር ያስፈልጋል። መለኮታዊ ፈቃድ ዲቫይን ዊል የሚባለውና ሂውማን ዊል ደግሞ የሰው ልጅ ፈቃድ። ሁለቱ ፈቃድ የግድ ያስፈልጋል። መለኮታዊ ፈቃድ የእግዚአብሔር ፈቃድ እኛን ለማዳን ገብርኤልን ሲልክ ፈቃድ ያሳይ። የሰውን ፈቃድ ይሁንን ብላ ያሟላችሁ ማለት እመቤታችን። ስለዚህ በእኛ መዳን ድርሻ አላት የላትም? የበለጠ ግልጽ እንዲሆንላችሁ መጽሐፍ ቅዱስ ላይ ካሉ ከሁለት ሰዎች ጋር አነጻጽሬ ልንገራችሁ። አንደኛው ኦሪት ዘጸአት ምዕራፍ 3 ላይ የምታገኙት ሙሴ ቅድም እንደነገርኳችሁ በሲና ተራራ ላይ ዛፍ ሲነዳ አየና እግዚአብሔር አነጋገረው። ሙሴ ሆይ ወደ ግብፅ ሄደህ ያገለግለኝ ዘንድ ሕዝቤን ልቀቅ ብለህ ለፈርዖን ተናገራል። ተመልከቱ፣ ተናጋሪ እግዚአብሔር፣ የሚሰማው ሙሴ ነው። እግዚአብሔር ይልና ሕዝቤን ልቀቅ ብለህ ለፈርዖን ተናገራል። እሺ አላለ። ሙሴ 3 ጥያቄ ጠየቀ። የመጀመሪያ ጥያቄ ጌታ ሆይ ወደ ግብፅ ሄጄ ሕዝቡን ነፃ ልቀቅ ብዬ ለፈርዖን ስናገር ማን ነው የላከህ ቢለኝ ማን ልበለው? አንተ ማን ነህ አለው። ጥሩ ጥያቄ ነው። እኔ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ነኝ፣ ያለና የነበረ እኔ ነኝ፣ ያህዌ ወይም ደግሞ አይ አም አነ ውእቱ አነ እኔ ነኝ አለ። መለሰለት አልመለሰለት? ሙሴ ስንት ጥያቄ ጠየቀ ያልኩት? ሁለተኛ ጥያቄ እሺ አንተስ ያለና የነበረ አምላክ ነው፣ ግን ሄጄ ለሕዝቡ ስነግራቸው ባያምኑኝ ይሳ ምን ባይሉኝ? ጥሩ ጥያቄ ነው። በእጄ ያዝከው ምንድን ነው አለ። በትር ነው አለ። ጣለዋል አለው። እባቡን መልሰህ አንሳው አለው። አነሳው በትሩን። እጅን ጉያ ውስጥ ከተታለው። ከተተ አውጣው። ሲያወጣው ደምጾ ነው። መልሰህ ከተታለው። ከተተ ሲያወጣው ንጹህ ነው። ይሄ ነው መልሱ። ጥያቄው ምን ነበር? ምን ባይሉኝስ? በትሩን የጣልከው አንተ ነህ፣ እባብ ያረኩት እኔ ነኝ። እጅን ከጉያ የቀጠቅከው አንተ ነህ፣ ለምጽ ያረኩት ያነጻሁት እኔ ነኝ። ሄደህ ተናገር የማሳምናቸው ምን አስቀመጣል ተባለ። ስንት ጥያቄ ተመለሰለት? ሙሴ ሶስተኛ ጥያቄ ጠየቀ። አይ ጌታ ሆይ ጥሩ ነው፣ አንተ ታሳምናቸዋለህ፣ አንተም ያለና የነበረ ነህ፣ ግን እኔ እኮ ኮልታፋ ነኝ፣ ንግግር አልችልም። አሁን በምናሴ ነው ሄጄ ለፈርዖን ልቀቅ እምለው ብለው ትሰማኛለህ? ወንድምህን አሮንን አንደበት አድርጌ እነግርልሃለሁ፣ አሮን በአንተ ፈንታ ይናገራል። ስንት ጥያቄ ተመለሰ?
በአራተኛው ሙሴ ምን አለ መሰላችሁ? እግዚአብሔር ወይ ሌላ ሰው ፈልግ። ስንት ጥያቄ ጠይቁ። እግዚአብሔር ተቆጣ። አረ የባሰ ልንገራችሁ፣ መጽሐፈ መሳፍንት ላይ ጌዴዎን የተባለ እሱን ደግሞ ሊቀ መላእክት ቅዱስ ሚካኤል ወደ እሱ መጣ። ሚካኤል መጣና ጌዴዎን ሆይ ሕዝቡን ነፃ አውጣ ብሎ እግዚአብሔር መጥቶሃል አለ። አንተ የእግዚአብሔር መልአክ መሆንህን በምን አውቃለሁ? ስለዚህ መስዋዕት አቀርባለሁ። የማቀርበውን መስዋዕት ከሰማይ እሳት ወርዶ ከበላው አንተን እግዚአብሔር እንደላከ አውቃለሁ። ስለዚህ መስዋዕት እስካቀርብ ድረስ ከዚህ ጋር እንዳትላወስ ነው። ማን ነው እንዳትላወስ? ቅዱስ ሚካኤል ዋገን እሺ ብሎ ቆመለት። መስዋዕቱን አቀረበ። እሳት ከሰማይ ወርዶ መስዋዕቱን በላው። አሁን ሚካኤልን የላከው ማን መሆኑ ታወቀ። በይኸው እግዚአብሔር ልኮኛል፣ ሕዝቡን ነፃ አወጣለሁ። አንተ መልአክ መሆንን ወይም እግዚአብሔር እንደላከ አውቄያለሁ። እግዚአብሔር በእኔ አድሮ ሕዝቡን ነፃ እንደሚያወጣ ስም ነው። ስለዚህ የበግ ቆዳ የበግ ጸምር መሬት ላይ አነጥፋለሁ። የበግ ቆዳ ሌላው ሁሉ ደረቅ ሲሆን እሱ ላይ ዝናብ ይሁን፣ ሌላው ቦታ ሲዘንብ እሱ ላይ ደረቅ ይሁን። ያኔ እግዚአብሔር በእኔ አድሮ ስራ እንደሚሰራው ተደረገለት። ተደረገለት። ድንግል ማርያም በድንግልና ጸንሰሽ በድንግልና ትወልጂዋለሽ ስትባል እዚህ ጋር ዝናብ ዘንቦ እዚህ ጋር ደረቅ ይሁን ብላለች። እነሆኝ የጌታ ባሪያ እንደ ቃልህ። የሰው ልጅ ድህነት እየተጠበቀ ነፍሳት በሲኦል እየተሰቃዩ የምን ቀጠሮ ነው? እነሆኝ የጌታ ባሪያ፣ እኔ ባሪያህ ነኝ፣ አገልጋይህ ነኝ፣ እንደፈለግህ አድርገህ በእኔ ተጠቀምብኝ ብላ እድሜዋን ልትሰዋ ራሷን አሳልፋ ለእግዚአብሔር ሰጠች። እግዚአብሔር አንድያ ልጁን ለዓለም ከመስጠቱ በፊት ራሷን ለእግዚአብሔር አሳልፋ የሰጠችው ድንግል ማርያም ናት። እመቤታችን በእኛ መዳን ድርሻ አላት የላት? አላት። የሚገርማችሁ እመቤታችን ይሁንልኝ ብላ ብቻ አምላክን መጽነሷ አይደለም የእሷ ድርሻ። መጽነሷ መውለዷ ብቻ አይደለም። በሕፃንነት እድሜዋ በ16 ዓመቷ ወልዳ 3 ዓመት ከመንፈቅ ሕፃን ሆና ሕፃን ታቅፋ በግብፅ በረሃ ተንከራተተች። መንገድ ባለመደ ጉልበቷ እንዲህ አምላክን አልተባለም እንዴ? የምን ስደት ነው? በኃይል አቅፋቸው እንጂ አላለች፣ አላጉረመረመች። ግብፅ በረሃ ደርሳ ተመልሳለች። ከሁሉም እመና ድንግል ማርያም ክርስቶስ ሲሰቀልም እዛ ቆማ አይታለች። ከኔ ጋር ናችሁ? ይኸውላችሁ ከብዙ ሰዎች ጋር መግባባት የሚቸግረን እዚህ ላይ አንዳንድ ሰዎች ልጇ ተሰቀለ እንጂ እሷ ምን ሆነች? እሱ እኮ ነው የሞተው፣ እሷ ምን ሆነች ይችላል። እንደው ሃይማኖቱን አንድ ጊዜ እናቆየውና አንድ ልጅ ሆዱን እንኳን ሲያመው የምትጨነቀው ማለት ትንሽ ልጅ ሲታመም ከልጇ በላይ የምትታመመው ማለት አንድ ልጅ 6666 ጊዜ ሲገረፍ ስታይ እናት ምን ይሰማል? ክርስቶስ እኮ የተገረፈው እኛ ለወይ በምናጭፈው ጅራፍ አለ። ሮማውያን የሚገርፉበት ጅራፍ ከሾላ አጥንትና ከሚስማር ነው የሚሰራው። ከብረት ቁርጥራጭ ነው የሚሰራው። ሰውነት ላይ ካረፈ በኋላ ስጋ እየነጨ ነው የሚነሳው። ነጭቶ የሚነሳውን ስጋ አራግፈው ነው የሚገርፉት። ይህ ሁሉ ሲሆን ድንግል ማርያም ቆማ አይታለች። እናት አለች። ምን ይሰማታል? እንደ እናት እያንዳንዱ ጅራፍ በክርስቶስ ጀርባ ላይ ሲያርፍ በድንግል ማርያም ልብ ውስጥ ሌላ ጅራፍ ያርፍ ነበር። ለዚህ ነው ስምዖን የተባለ አረጋዊ ቀድሞ በአንቺ በነፍስሽ ሰይፍ ያልፋል ብሏል። ሰይፍ አልፏል በድንግል ማርያም ልብ ውስጥ። ልጇ እኮ ነው የተገረፈው፣ ልጇ ነው። ምመናል ለእኛ አምላካችን ነው፣ ለእሷ ግን ልጇ ነው። የመጀመሪያዎቹን እርምጃ ሲራመድ እጆቹን ይዛ መንገድ የመራች እኮ ነች እመቤታችን። ያ የሕፃንነት እጁ በሚስማር ሲቸነከር ቆማ ስትመለከት ምን ይሰማል? ቅዱስ ዮሐንስ ዘደማስቆ የተባለ ቤተክርስቲያናችን አባት ምን ይላል? ድንግል ማርያም ጌታን ስትወልደው አላማጠችም፣ ምጥ አላማጠችም። ያለ ምጥ ያለ ሕማም ነው የወለደችው። ድንግል ማርያም ጌታን ስትወልደው ያላማጠችውን ምጥ ግን ዓርብ ዕለት አምጣዋለች።
ስትወልደው ያላማጠችውን ምጥ ያላየችውን ስቃይ ሲሰቀል ግን አይታ አምጣለች። ተጨንቃለች። ልጇ ተሰቀለ እንጂ እሷ ምን ሆነች? ሰዎች እግዚአብሔር ልቡን አይስጣቸው። ሰይጣን ነው እንደዚህ የሚያስብ። በምን አወቅ ካላችሁ ሰይጣን የኢዮብን 10 ልጆች ገደለበት። ስንት ልጅ? ኢዮብ ምን አለ? እግዚአብሔር ሰጠ አለ። እግዚአብሔር ደስ አለ። አየህ ባሪያዬ ኢዮብ አየኸው፣ 10 ልጆቹ ሞተውበት እንኳን ስለ እኔ ክፉ አልተናገረም አለ እግዚአብሔር። ሰይጣን ምን አለ መሰላችሁ? ልጆቹ ሞቱ እንጂ እሱ ምን ሆናል? ድንግል ማርያም ልጇ ተሰቀለ እንጂ እሷ ምን ሆነች የሚሉ ሰዎች እችን አይዲያ ከማን ያገኛት ይመስላችሁ? ከሰይጣን። እመቤታችን ይሁንልኝ ብላ ያስጀመረችውን ድነት መስቀል ላይ ቆማ የልጇን ስቃይ ያየች እነኋት እናት እነሆ ልጅሽ ብሎ ሲሸኛት ድረስ ነው። አባቶቻችን ሲጨፍንም ሲገልጥ ይላል። አንድ ሕፃን ልጅ ገና አይኑን ሲከፍት መጀመሪያ የሚያየው ብዙ ጊዜ እናቱን ነው፣ ወይ ደግሞ አዋላጇን ወይ ሌላ ሰው ያይች። ክርስቶስ ሲወለድ መጀመሪያ ያየው እናቱን ነው። ከመሞቱ በፊት ነፍሱን ከመስጠቱ በፊት ለመጨረሻ ጊዜ እነኋት እናትህ እነሆ ልጅሽ አለ። ከዚያ ቀና ብሎ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ። በዘመኑ ሲመጣም ሲሄድም ሲጨፍንም ሲገልጥም ያያት እናቱ ነበረች። እመቤታችን በእኛ መዳን ድርሻ አላት የላት? አላት። ይህን በልቡናችን ጽላት ይጻፍልን። ወደ ሁለተኛው ልምጣና ያጠቃልላል። ቅድም ምን አልኳችሁ? ድንግል ማርያም ቅድስት የሆነችው አምላክን ስለወለደች ሳይሆን አምላክን የወለደችው ምን ሆና ስለተገኘች? ቅድስት ሆና ስለተገኘች። እግዚአብሔርን የማድረከው ቅድስናዋ። እኔ ብዙ አላደክማችሁ። ድንግል ማርያም ከሌላው ሰው የተለየ እሷ ላይ ምንድን ነው ያለው ለሚለው ትህትናዋን ብቻ እነግራችሁና በቃል ከሰው ልጆች መሃል የድንግል ማርያምን ያህል ትህትና ያለው ለምን? ከፍጡራን መሃል እንደሷ ከፍ ያለ ለምን? እንደሷ ራሱን ዝቅ ያደረገ ሰው ስለሌለ። እመቤታችን በጣም ትሁት ናት። ትህትናዋን ለማየት ከንግግሯን ጀምር። ገብርኤል መጥቶ እነሆ ትጸንሻለሽ፣ ስሙንም ኢየሱስ ትዪዋለሽ፣ የዘላለም ንጉሥ ይሆናል፣ ለመንግሥቱ ፍጻሜ የለውም ሲላል ምንድን ነው ያለችው? እነሆ የጌታ ባሪያ። ርዕሳችን ምንድን ነው? እነሆ የጌታ ባሪያ በሉስ። እነሆ የጌታ ባሪያ እንደ ቃልህ። እነሆ የጌታ ምን ያለች? ገብርኤል መጥቶ የጌታ ምን ትሆኛለሽ ያለ? አቤት የጌታ ባሪያ ትሆኛለሽ ያለ አይደል? እናት ነው። እናቱ ትሆኛለሽ ስትባል ግን እነሆ የጌታ ባሪያ እግዚአብሔር እናቴ እያላት እሷ ደግሞ ባሪያው ነው ይላል። እግዚአብሔር ያሳያል። ይሄ የድንግል ማርያም። አንዳንድ ሰዎች እኮ አሁንም ከኛ መሀል እየኖሩ ምን እሷ እንደወለደችው እኮ እኔም በዛ ዘመን ብኖር ወልደው ነበር። እንግዲህ ትንሽ ቆዩ የውሸት ክርስቶስ ሲመጣ ነው እሱ ወልደው ነበር። ድንግል ማርያም ግን ገብርኤል መጥቶ አንቺ ነሽ የምትወልጂው እያላት እነሆ የጌታ ባሪያው አለች። ቅዱስ ያሬድ እንዛ አመቱ እሞረሳያ ባሪያው ስትሆን እናቷ አደረጋት ይላል። እሷ ደግሞ እናቱ ስትሆን ራሷን ባሪያ ብላ ጠራች። አንዴ እንዳይመስላችሁ ከጸነሰችው በኋላ ስትጸልይ ምን አለች? ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴን በመድኃኒቴ በእግዚአብሔር። ከዚያ የባሪያቱን መዋረድ ትሕትናው አያቋርጥ። ይህች አይደለም ግን ባሉ የድንግል ማርያም ክብር አምላክን መውለድ ነው። አንዳንድ ሰዎች ምንድን ነው የምታጋንኑ ይችላሉ። በቃ ወለደችው አመጣ ምንድን ነው እሱ ተድንግል የሚሉ ሰዎች ከኔ ጋር ናችሁ። እስቲ አምላኩን ወልዶ የሚያውቅ ሰው አለ? የምታውቁት አለ? ካለ ያሳዩንና እሷን ማክበር እናቆማለን። የለም
ይሄ ስንት የተሰጠ እድል ነው። አንዴ ከሰማይ ከምድር እንድትበልጥ የሚያደርጋት ክብር ነው ድንግል ማርያም የተሰጠ። ልብ አድርጉ። እኛ እጃችንን ዘርግተን በሰማያት የምትኖር አባታችን ሆይ የሚለውን አምላክ ድንግል ማርያም አቅፋ ቁልቁል ተመልክተዋለች። ቢርበው አብልተዋለች፣ ቢጠማው ድንግልናዊ ወተቷን በአምላክ አፍ ውስጥ አፍሳለች። ከሁሉም ምዕመናን ክርስቶስ በቤተልሔም እንደ ሕፃን ተጠቅልሎ በተኛ ሰዓት ሲያለቅስ እንባውን የጠረገችው ማነች? ማናት? እመቤታችን። ልባ የአምላክን እንባ ጠርገዋለች። የአምላክን እንባ ባበሰችበት እጇ የሁላችንን እንባ ታበሰች። እንዴት አይነት ክብር ነው! አባብለዋለች፣ አሰኝተዋለች። ቅዱስ ኤፍሬም ሶርያዊ መዝሙር አለው ለለባይ የሚባል ወይም እሹሩሩ ማለት ነው። በዚህ መዝሙሩ ላይ ምን ይላል? ድንግል ማርያም ጌታን ምን ብላ ነው አቅፋ ያስተኛችው? እናት ልጇን ስታስተኛ እሹሩሩ ትላለች፣ አንቺ ለልጅሽ ምን ብለሽ ዘመርሽለት? የአንቺ ልጅ እኮ እንደሌሎች ይደለም። የማይተኛውን አምላክ ምን ብለሽ አስተኛሽ? የሁላችንን መጋቢ መግበዋለች። ይህንን ክብር ይዛ ከሰማይ ከምድር የምትበልጥ ድንግል ማርያም ግን ትሕትና ነበራት። ከኔ ጋር ናችሁ? ምን ነው ከሰማይና ከምድር ድንግል ማርያም ትበልጣለች። ታውቃላችሁ? ከሰማይና ከምድር ትበልጣለች። አገራችን የመጨረሻ ንጉሥ የነበሩት አፄ ኃይለ ሥላሴ ናቸው። በንጉሣዊ ሥርዓት በአፄ ኃይለ ሥላሴ ዘመን እሳቸው በስልጣናቸው ቀልድ አያውቁም ይባላልና እንደውም አይደለም ስልጣን ለመቀማት የሞከረ ቀርቶ ትንሽ ውሻቸው እንኳን አንድ ሰው በጣም ከጮኸ ይሄ ሰውዬ መፈንቅለ መንግስት አስቧል ይባላል። እየሰማችሁ እንደውም አንድ ጊዜ አንድ ከመኳንንቱ መሃል ቤተ መንግስት ሲገቡ ውሻ ጮኸችበት። በጣም ሰውዬው የጮኸበት ሰው ደግሞ ሊያምፅ ነው ተብሎ ምን ይላል? ይታሰራል። እና ይህ ሰውዬ ውሻዋ ስትጮህ ዞሩና ምን አላት? አንቺ ውሻ ሰው ያላሰበውን አታሳስብ። ልክ ነው። ጎልማሳ በሚስቱ ንጉሥ በመንግስቱ ሲመጡበት ይወዳል አይወድ። ድንገራቸው አፄ ኃይለ ሥላሴ ይቀመጡበት የነበረ ዙፋን ላይ የእሳቸው ዙፋን ላይ አንድ ሰው ይቀመጣል። ሞት ካላማረው ይቀመጣል። ከተቀመጠ ሌላ መዘዝ። ዙፋናቸው ክቡር ነው፣ ግን ዙፋናቸው አርጅቶ ቢሰበር ቢበላሽ እኚህ ሰውዬ ለቅሶ አይቀመጡ። እናታቸው ብትሞትስ ያዝናሉ? አያዝናሉ? መልሱልኝ። ከእናትና ከዙፋን ማን ይበልጣል? ኧረ መልሱ። ከእናትና ከዙፋን ማን ይበልጣል? እግዚአብሔር ምን አለ? ከኔ ጋር በሉ። ሰማይ ዙፋኔ ነው፣ ምድርም የእግሬ መርገጫ ነው። ሰማይ የእግዚአብሔር ምኑ ነው? ድንግል ማርያም ምኑ ናት? ከእናትና ከዙፋን ማን ይበልጣል? ሰማይ አላጠበው፣ ሰማይ አላሰገደው። ከሰማይና ከምድር የምትበልጥ ናት ድንግል ማርያም። አንዳንድ ሰዎች ድንግል ማርያም ወደ ሰማይ አድርጋለች ስንል ደማቸውን ይፈላሉ። ሰማይ ለእሷ ቁም ነገር ነው እንዴ? እሷን በማየቱ ሰማይ ይለኛል። ምክንያቱም ሰማይ ከሰማይ በላይ ያለው ሰማይ የማይዘውን አምላክ በማህፀን ይዛል። ይህን ክብር ይዛ ግን ትሁት ነበረች። ገብርኤል ካመሰገነች በኋላ ምን አደረገች? ማርያምን በዚያ ወራት ተነሳ ወደ ተራራማ ወደ ኤፍሬም ሀገር ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት። አምላክን በማህፀኗ ይዛ ዘመን ለመጠየቅ ከኔ ጋር ናት። ልባው አምላክን ወልዳ ጸንሳ በማህፀኗ ይዛ ዘመን ለመጠየቅ። አሁን አንዲት ሴት በዚህ ዘመን አይደለም አምላክን መጽነስና መውለድ ልጅሽ ጠቅላይ ሚኒስትር ሆኗል ብትባል ዘመን ትጠይቃለች? ሎተሪ ደርሶሻል ብትባል ዘመን ትጠይቃለች? እንኳን ልጠይቅ ድሮ የጠየቀች ይቆጫል አይደለም። ብዙ ጊዜ እኮ እኛ ትንሽ ክብራችን ሲጨምር ጸባያችን ይቀንስ። ብዙ ሰው ደሞዙ ሲጨምር ሰላምታ ይቀንሳል። ድንግል ማርያም ግን ማንም የማይደርስበትን ክብር ተሰጥቷል። በማህፀኗ አምላክን ይዛ 130 ኪሎ ሜትር ብቻዋን ተጉዛ ያላጃሪ ፈጥና በተራራማው በኤፍሬም ሀገር ሄደች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመች።
እኛን መሳለማችን እሷ ነበረች መሳለም ያለባት። የድንግል ማርያም ትህትና ያድነን። ጀምረናል እንጨርሰው። ኤልሳቤጥ ቤት ስትገባ ምን አቀባበል ተደረገላት? ይህ ነግሬያቸው አበቃለሁ። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ መንፈስ ቅዱስ ሞላባት ይላል። ምን ሞላባት? መንፈስ ቅዱስ። ድንግል ማርያም ስትመጣ በቤቱ መንፈስ ቅዱስ ይሞላል። እመቤታችን ወደ ሁላችን ቤት ትምጣለን።